ከፈለክ አብረን እንቀጥል እያልኩ ነው። እኔ ደግሞ ሰላም ቤተሰብ፣ እኔ የምለው ቡርኬ ምንድን ነው አብረን እንኑር ቤቱ ለብቻ ያልኖርበትም ስትልክ አይ እሱ አይሆንም የምትለው። እኔ የምለው አንተ እኮ ነክ የመጀመሪያው ጥፋተኛው አንተ ነክ። ሁል ጊዜ አንተ ጥፋተኛ ትሆንና ከዛ በኋላ በቃ እሷ የሆነ ነገር ትሰጣትና ማኖት አስነካትና ልክ እሷ መጀመሪያ ጥፋት አጥፍታ እንደነበረ ነገር ታስመስላለክ። ለምንድን ነው እንደዚህ የምታደርገው? በቃ በይቅርታ አለፋት። ገና እሷ መለማመጥ አለባት እንደ አንተ ከሌላ ሴት ጋር እንደዚህ አይነት ነገር ተጀምሮ እንደዚህ አይነት ነገር መጥቶብክ ያ ሁሉ ነገር አብራክ ተጋፍጣ አልፋልክ፣ ግን ትንሽ ስተት ሰርታለች ብለክ ይቅርታ ስታረግልክ በጣም ስሜታዊ ስለነበረች ስለተቆጣች አልተቀበለችክም። ኦኬ አሁን ግን በቃ አሰበች። ስተትም ቢኖር ከነስተትክም ከጎን ከሆናለሁ እቀበልሃለሁ። የትኛዋ ሴት ናት እንደዚህ የምትለው? ንገረኝ እስኪ። የትኛዋ ሴት ናት ክብሯን ጥላ ለወንድ ልጅ እንደፈለግክ አድርገኝ ብላ የምትመጣው? እስኪ ንገረኝ። ሀይሜ ስለምትወድክና ስለምታፈቅርክ ነው እሺ እንዲህ እያለችክ ያለችው። አይ እንዲህ እያለችክ ደግሞ አንተ አይ አልፈልግም የምትል ከሆነ ኦፍኮርስ ሌላ ህይወት ውስጥ ገብተሃል ማለት ነው አይደለ? ሌላ ህይወት ውስጥ ገብተሃል። ሌላ ህይወት ውስጥ ባትገባማ አባቷን ይዛ ስትጠይቅህ አታሳፍራትም ነበረ። ኦኬ ዛሬ አባቷ ምን እንደሚያስቡ ታውቃለህ? እሷ ልጃቸው ባለጌ እንደሆነች ሊያስቡ ይችላሉ። ምክንያቱም አባቷ ፊት ነዋ። እኔ አይ በቃ ከዚህ በኋላ አልፈልግም ምናምንም። እንዴት ለምን እንዴ አብረን እንኖር ከዚህ እንዴት እንደዚህ አይነት ነገር ውስጥ ትገባለህ ቡርኬ? ኧረ ተመለስ በእናትህ፣ ይደብራል እንዴ። ሼም ነው የእውነት። እቺ ልጅ አታሳዝንህም እንዴ? በየቀኑ አንተ ሰው ይዛ እየመጣች አንተ መማፀን አለባት እንዴ? አንተ መለመን አለባት ለአንተ። እኔ በጣም ነው ያናደደኝ የእውነት። በቃ ማለት ቤቱን ልክ እሷ ጥቅመኛ እንደሆነች አይነት ለጥቅም እንደምትፈልገው አይነት ነው ዛሬ ያስመሰልከው አብርሽ፣ ሶሪ ቡርኬ። ምክንያቱም ሀይሚ አንተን ለጥቅም አትፈልግህም፣ አንተን ለጥቅም አትፈልግህም። እመነኝ የእውነት ለጥቅም ብትፈልግ እስከ ዛሬ አብራክ ስትሰራ የኔ የድካሜ ውጤት የታለ ብላ ትጠይቅህ ነበር። ግን ጠይቀህ አታውቅም። በፍቃድህ ነው አይደል ቤት የገዛህላት አይደለም? ግን አሁን ግን ቤቱ ከተገዛ በኋላ ነው እንታረቅ ማለት ያመጣሽው። ሰው ጥቅመኛ ነሽ እያልካት ነው። ሀይሚ አይደለችም። 100% እኔ እመሰክርላታለሁ። አይደለችም። እንዲህ እኛ እኮ እንዳትለያዩ ነው እንጂ የምንፈልገው። አንተ የሆነ በቃ አለ አይደለ? አይ በቃ እንዴት ነው ደግሞ የሚያንገሸግሽክ? አብረን እንኑር ስትልቅ እንዴት ነው አንገትክን ያደረግከው? አይ 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 በቃ እሱ አልፈልግም፣ አይሆንም እንደዛ። ለምን እንዴ? እስከ ዛሬ 2 ዓመት አብራክ አይደል ኖረችው? ምንድነው የምታካብደው እንዴ? እኔ አንተ መናገር ፈልጌ ምናምን አይደለም፣ ግን እኔ ማናችሁም አንተንም ቢሆን ማንም እንዲናገረ አልፈልግም። ግን በዚህ ደረጃ አንተ ነህ ሴት መጣች አስረግዞኝ ነው አለች። ያንን ሁሉ ነገር አብራክ አምና አብራክ ኦፍኮርስ ይከፋታል እኮ። ሀይሜ የማይከፋት መሰለህ እንዴ? ጠንካራ ስለሆነች አንተ እንዳትወድቅ አንተ እንዳትንገዳገድ ኦኬ ፍቅረኛዬ ነው ትከሻዬ ነው ወገኔ ነው ብላክ ከአንተ ግን ቆመችልህ እንጂ እኮ ይከፋታል እኮ። እስኪ የትኛዋ ሴት ናት የምትወደው ፍቅረኛዋ ሌላ ሴት አስረግዞኛል? አንተ እኮ 300 ሺህ ነው ምናምን ስንት ሺህ ሰብስክራይብ ስገባ እኮ እንትን ያለችክ እኮ ያችኛዋ እንኳን ጠርታክ እኮ ያንን ፕሮግራም ስታዘጋጅልህ ሀይሚ ሳትኖር ምንም አላልክም። ሄደክ ማለት ፕሮግራሙን ተካፍለሃል። ሶ ለሀይሚ ጊዜ ልሰጣት ይገባል የእውነት። ሀይሚ ምንም አላጠፋችም። በወቅቱ ሁላችንም ተናደናል። ያረገዘች ሴት ስትመጣ ከአንተ ካረገዘች ኦፍኮርስ ተናደናል። ሀይሚ ለየት ያለ ያደረገችው ነገር አለ የለም። ሰው እኔ አሁንም ቢሆን መናገር ፈልገው ወደ ቀልብህ እንድትመለስ ነው ፈልገው። ወደ ራስ ተመለስ፣ በቃ ወደ ራስክ ተመለስ ቡርኬ። ህይወት አንተ እንደምታስባት አንተ እንደምታያት ምናምን አይደለችም። ተረዳት። እንዲህ ሴት እኮ ናት፣ ይከብዳታል እኮ። ምን ነው አንተ ከዚህ በላይ በጣም ተለማመጡኝ ምናምን በቃ እንዲህ። ኧረ ይደብራል የእውነት ሼም ነው እንዴ። አንተ ትንሽ እንኳን ለእሱ አታስብም እንዴ? እኔ በጣም ስለተናደድኩኝ ነው፣ ስሜታዊ ስለሆንኩኝ ነው ጋይስ። በጣም ይቅርታ። ጋሽዬ ደግሞ በቃ ቁርጥ የሆነ ነገር ይናገሩት። ምንድን ነው ይሄን ያክል እሱን መለማመጥ? በቃ ንገሩት እንዴ። ለምን ሀይሚ እንደዚህ? ለምንድን ነው ሀይሚ የምትገፋው? ለምን ትገፋታለህ ቡርኬ? እንዴ እኛ እኮ እንዳትለያዩ እንዳትጣሉ መሀላችሁ ሰው እንዳይገባ ስንት ዋጋ እንደምንከፍል እኛንን የምናውቀው። እኛ እኮ ግሩፓችን ላይ እኮ የሚያለቅሱ ልጆች እኮ አሉ። እናንተ በመለያየታችሁ በጣም የሚያዝኑ በጣም የሚሰማቸው ልጆች እኮ አሉ። ሶ ለምን እንደዚህ ታደርጋለህ? ሀይሚስ ለምን ታዝንብካለች? ለምን አንገት ታስደፋታለህ? ሀይሚ አታሳዝንህም? ማን አላት እንዴ? ስለወደደችህ ስላፈቀረችህ ለአንተ ቦታ ስላላት ነው። አሁንም ቢሆን እኮ ልጁ እኮ ያንተ ይሁን አይሁን አልተረጋገጠም። ግን ሆኖም ግን ያንተ እንኳን ቢሆን እጋፈጣለሁ ብላ ስትመጣ አንተ ለምንድን ነው የምትገፋት? ገፍታኛለችና ልክፋት ነው እያልክ ያለው
እንዴ አንዳንዴ የእውነት ያንተን ጥፋት ለመሸፈን ሀይሚን እንደዚህ ማድረግ የለብህም። በጣም ነው የሚደብረው የእውነት። እኔ ሲሪየስ በእውነት በጣም ትንሽ ስለከፋኝ ነው እንደዚህ አይነት ነገሮች ብዙም ደስ ስለማይለኝ ነው። እና በጣም ይቅርታ አድርጉልኝ ጋይዝ። እና ወደ ራስክ ተመለስ። ሌላ ምንም ልልክ አልችልም። ቡርኬ በቃ ተስማማ፣ ታረቃት። ማን አላት እሷስ ከአንተ ውጭ? ማንም የላትም። ስለዚህ ልትረዳት ይገባል። ለእሷ ቦታ ልትሰጣት ይገባል። ለእሷ ልታከብራት ይገባል። ለእሷ ሁሉ ነገር ልትሆንላት ይገባል። እንደዚህ አይነት ሴት ከየትም አታገኝም። እንደ ሀይሚ አይነት ሴት ከየትም አታገኝም። እግዚአብሔርን የምሬን ነው የምነግርህ። እንዲህ ከነስተትክ እኮ ነው እሺ ልቀበልህ እያለች ያለችው ከነስተትክ። አንተ ግን በጣም ተንጠባረርክባት። በጣም ይሆናል አይደለ? እሷ ማንም እንደሌላት አይነት ነገር አስመሰልከው። እና በጣም እኔ ስለተሰማኝ ነው ጋይስ። በእውነት እኔ እንደዚህ አይነት ንግግሮች ተናግሬ አላውቅም። ግን በቃ ማለት አሳዘነችኝ። በየቀኑ እየመጣች እሱን ስትለምነው ሳይ ትንሽ ከፋኝ ውስጤ። ማለት ሴትነት በጣም ከባድ ነው እና ሴት ስለሆነች ስለወደደችው ስላፈቀረችው በጣም ብዙ ዋጋ እየከፈለች ነው ያለችው ሀይሚ እና በጣም ነው ያሳዘነችኝ የእውነት። ሁላችሁም ሴቶች ለሀይሚ ከጎኗ ሁኑ። አሁንም ቢሆን እኛ እንድትለያዩ እንድትራራቁ አንፈልግም። ታርቃችሁ በሰላም ህይወታችሁን አንድ ላይ እንድትመሩ ነው የምንፈልገው። በቃ ይሄ ነው ልል የምችለው። ጋይስ እወዳችኋለሁ፣ አከብራችኋለሁ። ለዛሬ የነበረኝ ይሄ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። አይዞሽ ሀይሚዬ።